ተማሪዎች በዛሬው የሂሳብ ትምህርታችን የምንማረው ምዕራፍ 6 የመረጃ አያያዝ ነው። መረጃ አያያዝ ነው። በዚህ ምዕራፍ ላይ መረጃዎች እንዴት እንደሚያዙ እንዴት እንደሚደራጁ እናያለን ማለት ነው። ወደ አዲሱ ወይንም ወደ ዛሬው የትምህርት ርዕሳችን ከመሸጋገራችን በፊት በባለፈው የሂሳብ ክፍለ ጊዜ ምን እንደተማርን ለማስታወስ እንሞክራለን ማለት ነው። ባለፈው በሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? ጥሩ። ባለፈው የሂሳብ ክፍለ ጊዜያችን የተማርነው በአንድ የሂሳብ ስሌት የሚሰሩ የእኩልነት አረፍተ ነገሮችን መፍታት ነበረ። ይህም በአንድ የሂሳብ ስሌት የሚሰሩ የእኩልነት አረፍተ ነገሮች በሂደት መፍታት የምንለው እነሱን ለመከተል የምንጠቀማቸውም ለምሳሌ ሙሉ ቁጥር ሀ፣ ሙሉ ቁጥር ለ፣ ሙሉ ቁጥር መ እንደገና በተጨማሪም ሙሉ ቁጥር ሀ የሚባሉ ሶስት ሙሉ ቁጥሮች ቢኖሩን በአንድ የሂሳብ ስሌት ለመስራት የመጀመሪያው በሁለቱም የእኩልነት አረፍተ መስመር የእኩልነት አረፍተ ነገር ላይ ተመሳሳይ ቁጥር በመደመር ነው። ያ ማለት ሀ እና ለ የእኩልነት አረፍተ ነገር ናቸው። ስለዚህ ሁለቱንም ወገን ላይ የሚባል የሙሉ ቁጥር እንደምራለን ማለት ነው። ስለዚህ በሁለቱም ወገን እንደምራለን። ሁለተኛው ሀና ለ መስመራዊ ሀ እኩል ይሆናል መስመራዊ የእኩልነት አረፍተ ነገር ነው። ከሁለቱም ወገን ላይ ወይንም በሁለቱም አቅጣጫ የሚባል ሙሉ ቁጥር እንቀንሳለን። በሶስተኛ ደረጃ ሀና ለ እኩል ይሆናሉ ሁለቱንም ወገን በተመሳሳይ ቁጥር በሚባል ተመሳሳይ ቁጥር እናበዛለን በሁለቱም ወገን። የመጨረሻው በአንድ የሂሳብ ስሌት የሚሰሩ የእኩልነት አረፍተ ነገሮችን ለመፍታት የመጨረሻው የምንጠቀመው ሀ እኩል ይሆናል ለ በዚህ መልኩ የተቀመጠ የእኩልነት አረፍተ ነገር ለመፍታት ከዜሮ በተለየ የሚባል ሙሉ ቁጥር በማካፈል እንሰራለን። ይህንን ሐሳብ ይህንን የእኩልነት አረፍተ ነገር መፍቻ መንገዶችን ከባለፈው ትምህርታችን ተምረናል ማለት ነው። ለምሳሌ ያክል አንድ ምሳሌ እናያለን። ሁለት ወ ሲደመር አንድ እኩል ይሆናል 7። ይሄንን በአንድ የሂሳብ ስሌት የሚሰሩ የእኩልነት አረፍተ ነገሮችን ለመፍታት በመጠቀም ከለያየናቸውን በመጠቀም በሁለቱም ወገን እዚህ ሲደመር አንድ ስለሆነ ሁለት ወ ሲደመር አንድ የሚለውን ከመደመር ስለሆነ በሁለቱም በኩል በአቅጣጫ በቀኝም በግራም ከእኩልነት ባሻገር ባሉ አልጀብራዊ መገለጫዎች በኩል ያሉትን በሁለቱም በኩል ማን እንቀንሳለን? አንድ እንቀንሳለን ማለት ነው። ስለዚህ ሁለት ወ ይመጣል። እዚህ ጋር ያለው ደግሞ አንድ ሲቀነስ አንድ ማን ይመጣል? ዜሮ ይመጣል ማለት ነው። እኩል ይሆናል 7 ሲቀነስ 1 6 መጣ። አሁንም ይሄ ተመሳሳይ መስመራዊ እኩልነት አረፍተ ነገር ነው። ስለዚህ ሁለቱንም ወገን ሁለት ሲባዛ ወ ማለት ነው። ይሄ በሁለት እናካፍለዋለን። ይሄ ሁለት በሁለት አንድ ይቀራል። አንድ በማንኛውም ቁጥር ቢባዛ ያው ራሱ ቁጥር ስለሆነ የሚመጣው ዋጋ ወ ነው። 6 ሲካፈል ለሁለት ስንት ይመጣል ማለት ነው? 3 ነው። ይህ ማለት ደግሞ ወኩል ይሆናል 3 ማለት ደግሞ ይህንን መስመራዊ እኩልነት አረፍተ ነገር ሊያረካው ወይንም ኡንን ሊያደርግልን የሚችለው የመፍትሄ የተለዋዋጭ ዋጋ ወይንም የዋጋ 3 ነው ማለት ነው። ይህ በአንድ የሂሳብ ስሌት የሚሰሩ የእኩልነት አረፍተ ነገሮችን መፍታት ከባለፈው የሂሳብ ክፍለ ጊዜያችን የተማርነው ነው። በቀጥታ ወደ ዛሬው የመረጃ አያያዝ ወደሚለው የአሁኑ ርዕስ እንገባለን ማለት ነው። መረጃ አያያዝ መረጃ አያያዝ ላይ መጀመሪያ ወደ ዋናው ሐሳብ ከመግባታችን በፊት አብዛኞቻችን በቤታችን በአካባቢያችን በትምህርት ቤት አካባቢ እንዲሁም በሌላ በስራ ቦታ ስለ መረጃ አያያዝ በደንብ ዕውቀት አለን። መረጃ እንዴት እንደምሰበሰቡ እናውቃለን። ነገር ግን አሁን በዚህ በትርጓሜ መሰረት መረጃ አያያዝ ማለት ምን ማለት ነው? ከባለፈው ከአራተኛ ክፍል የሂሳብ ትምህርታችሁ በመነሳት መረጃ አያያዝ ማለት ምን ማለት ነው? መረጃ አያያዝ ማለት መረጃ
አያያዝ ማለት መረጃን የምንሰበስብበት የምናቀናጅበትና የምናጠቃልልበት ዘዴ ነው። የምናጠቃልልበት የመረጃ መሰብሰቢያ ዘዴ ነው። የመረጃ መሰብሰቢያ ዘዴ ነው። መረጃ አያያዝ ማለት መረጃን የምንሰበስብበት የተለያዩ አይነት መረጃዎችን ከአካባቢያችን፣ ከቤታችን፣ ከትምህርት ቤታችን በህይወታችን ከሚገጥሙ ነገሮች እነኚህን መረጃ የምንሰበስብበት የምናቀናጅበት ማለት የምናደራጅበት ማለት ነው። ማደራጀት ስናደራጅ የምናደራጅበት መንገዶች አሉ። ሌላው ደግሞ የምናጠቃልልበት መንገድ አለ። ይህ ዘዴ ምን በመባል ይጠራል? መረጃ አያያዝ በመባል ይጠራል። ወደ ዋናው ከላይ ወዳለ ስንመጣ ደግሞ የመረጃ መሰብሰቢያ መንገዶች ወይንም ዘዴዎች አሉ። የመረጃ መሰብሰቢያ ዘዴዎች የምንላቸው ብዙ አሉ። የመረጃ መሰብሰቢያዎች አንደኛው በሙከራ ነው። ሙከራ በማድረግ የተለያዩ ሳይንሳዊ የሆኑ ሙከራዎችን በማድረግ በቁጥርም በሳይንስም በኩል ሙከራ በማድረግ መረጃ መሰብሰብ ይቻላል። ሌላው ምልከታ በማድረግና መረጃውን በመመዝገብ ምልከታውን በማድረግና መረጃውን መመዝገብ። ምልከታ በምናደርግበት ጊዜ ሁለት አይነት ምልከታ ነው። አንደኛው ውስጥ የምልከታውን በምናደርግበት አካባቢ ወይንም ግለሰቦች ሰዎች መካከል ሆነን ምልከታውን ልናደርግ እንችላለን። ከውጭ ሆነን ልናደርግ እንችላለን። ነገር ግን ሁለቱንም አይነት ምልከታ በምናደርግበት ጊዜ መረጃ መያዝ ማከማቸት ይጠበቅብናል ማለት ነው። ሌላው በየነ መረብ ማለት ከኢንተርኔት ማለት ነው። ከኢንተርኔት ላይ ከተለያዩ ቴሌግራም፣ ፌስቡክ፣ ክሮም ከኢንተርኔት ኤክስፕሎረር ላይ በመጠቀም የተለያየ መረጃዎችን መፈለግ እንችላለን ማለት ነው። በቃለ መጠይቅ ማለት ሰዎችን በመጠየቅ ማለት ነው። የምንፈልገውን መረጃውን ለመሰብሰብ የምንጠቀምባቸውን ጥያቄዎችን ሰዎችን ቃል በቃል በመጠየቅ መረጃ መሰብሰብ። መቅረጸ ድምጽ ሪከርድ የተደረጉ መቅረጸ። ሌላው በመረጃና ትንተና ወዘተ መረጃና ትንተና ክፍል በመሄድ መረጃዎችን በእነኚህ እና ከነኚህ በበለጡ በብዙ መልኩ መረጃን መሰብሰብ እንችላለን። በሙከራ፣ በምልከታ፣ በበየነ መረብ ወይንም በኢንተርኔት። ሌላው በቃለ መጠይቅ ወይንም ሰዎችን በመጠየቅ በተጨማሪም በመቅረጸ ድምጽ መረጃዎችን መሰብሰብ እንችላለን ማለት ነው። እስኪ ምሳሌ እናያለን። ምሳሌ የተሰበሰበው መረጃ በአንድ ክፍል ተማሪዎች
የፍራፍሬ አይነት ተጠይቀው እንደሚከተለው ተቀምጧል። እንደሚከተለው በሰንጠረዥ ተቀምጧል። የፍራፍሬ አይነት ማንጎ፣ ብርቱካን፣ ፓፓያ፣ ሎሚ፣ አቮካዶ፣ ተቀምጧል። እነኚህን መረጃዎች ተማሪዎች ተጠይቀው የመለሱት ምን ያክል ተማሪዎች ከአጠቃላይ ተማሪዎች ምን ያክል ተማሪዎች እንደመለሱ ማንጎ የሚወዱት ተማሪዎች 9፣ ብርቱካን 12፣ ፓፓያ 13፣ ሎሚ 3፣ አቮካዶ 16 ይሄ ተቀምጧል። የተማሪ ብዛት አንደኛ ጥያቄ በከፍተኛ ቁጥር የሚወዱት የፍራፍሬ አይነት የቱ ነው? ከፍተኛ ቁጥር ተወዳጅነት ያለው ፍራፍሬ የቱ ነው? ከተቀመጡት በሰንጠረዥ ከተቀመጡት ውስጥ በከፍተኛ መጠን ካሉት በቃለ መጠይቅ ከተደረገላቸው ከተሰበሰበው መረጃ ላይ በከፍተኛ ቁጥር ተወዳጅነት ያለው የፍራፍሬ አይነት፣ ሁለተኛ ዝቅተኛ ተማሪ ቁጥር ያለው ፍራፍሬ የቱ ነው? 3 በመጠይቁ የተሳተፉ ተማሪዎች ብዛት ስንት ናቸው? መፍትሄ 1 2 የመጀመሪያው ጥያቄ ምን ይላል? ከፍተኛ ተወዳጅነት ያለው የፍራፍሬ አይነት የቱ ነው ይላል። በመረጃው በአሃዝ በተቀመጡት በሰንጠረዥ በከፍተኛ መልኩ የተቀመጡ ከዚህ ውስጥ ካሉት 9 ማንጎ 9 ብርቱካን 12 ፓፓያ 13 ሎሚ 3 እና አቮካዶ 16 ከዚህ ላይ ከፍተኛ ተወዳጅነት ያለው ፍራፍሬ ማን ነው? ከሁሉም ማን ነው? አቮካዶ ነው። ቁጥሩም 16 አቮካዶ 16 የመረጠውም 16 ተማሪዎች መርጦታል። ተማሪዎች ስለመረጡት። በሁለተኛ ደረጃ ያለው ዝቅተኛ የተማሪ ቁጥር ያለውና በዝቅተኛ መልኩ ተወዳጅነት ያለው ከተጠየቀው ውስጥ ተወዳጅነት ያለው የፍራፍሬ አይነት ማን ነው? ከዚህ ውስጥ 9 12 13 3 እና 16 ይላል። ከነኚህ ውስጥ ማን ነው ዝቅተኛ ያለው? ሎሚ ነው። ሎሚ እንወዳለን ብለው በቃለ መጠይቁ የመለሱት 3 ተማሪዎች ስለሆኑ ሎሚ ነው። በአጠቃላይ በቃለ መጠይቁ የተሳተፉ የተማሪዎች ብዛት ስንት ናቸው? ይህን ደግሞ ለማግኘት ከተቀመጡት ከቃለ መጠይቁ ላይ እንወዳለን የሚወዱትን የፍራፍሬ አይነት የተገለጸውን ቁጥር እንደምራለን። ይሄ ደግሞ 9 ሲደመር 12 ሲደመር 13 ሲደመር 3 ሲደመር 16 ነኝን 9 እና 12 21 21 እና 13 21 13 ከዛ 3 ከዛ 16
1 እና 3 4 4 እና 3 7 7 እና 6 13 13 3 ጽፌ እንዳለኝ 1 እና 2 3 ከአንድ ጋር 4 4 እና 1 5 በአጠቃላይ ስንት ተማሪዎች ናቸው? 53 ተማሪዎች በዚህ በቃለ መጠይቅ ስለ ፍራፍሬ የሚወዱትን ፍራፍሬዎች የሚወዱትን ብለው በተጠየቁት ውስጥ ተሳትፈዋል ማለት ነው። ጥሩ ተማሪዎች ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። ወደሚቀጥለው ሐሳብ እንሄዳለን ማለት ነው። የሚቀጥለው ሐሳብ መረጃ የሰበሰብናቸውን መረጃዎች የተሰበሰበው መረጃ በብዙ አይነት መሰብሰቢያ መንገዶች መረጃ የሰበሰባሉ ብለናል። በብዙ አይነት መልኩ የተሰበሰቡ መረጃዎችን በስዕላዊ ግራፍ መግለጽና ማቀናጀት ያስፈልጋል። ግልጽ ለማድረግ አወዳድሮ ለማስቀመጥ በተጠናከረ መልኩ ለማስቀመጥ በምን ማስቀመጥ ይገባል? በስዕላዊ ግራፍ ማስቀመጥ ይገባል። በስዕል እነኚህን የተሰበሰቡ መረጃዎች ደግሞ በስዕላዊ ግራፍ ማስቀመጡ ጥቅሙ ምንድነው? ስለተሰጠው መረጃ በአሃዝ የተቀመጠው መረጃ በስዕላዊ ግራፍ ማስቀመጡ ስለመረጃው በጥልቅ ለማሰብ ስለመረጃ ያለንን ዕውቀት ለማዳበርና መረጃዎችን ለማወዳደር ይጠቅማል። ስለዚህ በስዕላዊ ግራፍ ማደራጀትም ማስቀመጥም ተገቢ ነው ማለት ነው። ሌላው አንድ በቃለ መጠይቅ በምናደርግበት ጊዜ ወይንም ቃለ መጠይቅ የሚጠይቀው መረጃ ሰብሳቢ በሚጠይቅበት ጊዜ ጥያቄዎቹ ወይም መጠይቆቹ ሊያሟላቸው የሚገባ ሂደቶች አሉት። መጠይቆች የቃለ መጠይቅ ሊከተሉት የሚገባ ነገሮቹ ቃለ መጠይቅ ስንጠይቅ መጠይቆቹ ሊከተሉ አንደኛ ጥያቄዎቹ ቀላል መሆን አለባቸው። ቀላል ማለት የምንፈልገውን ዓላማ የሚያሟሉ መሆን አለበት። የምንጠይቀው ጥያቄ መረጃውን ለምንፈልገው ነገር ዓላማ የሚያሟላ። ሌላው ግልጽ መሆን አለባቸው። ግልጽ ወይንም ቀጥተኛ በተጨማሪ ደግሞ የማያሻማ መሆን አለበት። ሌላው ደግሞ አጭር ተጠያቂውን የማያወዛግብ ጥያቄው ለመመለስ የማያወዛግብ መሆን ይገባል። አጭር መሆን ይገባል። በተጨማሪም የቃል መጠይቅ በምንጽፍበት ጊዜ በምናዘጋጅበት ጊዜ አብዛኛውን ጊዜ የመልስ መስጫ ሳጥን ማዘጋጀት ይገባናል። የመልስ መስጫ ሳጥን ወይንም ሳጥኑ ይሄን የሚይዝ ወይም ይሄንን የሚይዝ ለምሳሌ ወተት ለምሳሌ ወተት ነጭ ነው። ወተት ነጭ ነው። ይሄ ጥያቄ ቀላል ነው፣ ግልጽና ቀጥተኛ ነው፣ አጭር ነው፣ አያሻማም፣ አያወዛግብም፣ መላሹንም የሚያደናግር አይደለም። ስለዚህ ወተት ነጭ ነው ብሎ የሚጠየቅ ጥያቄ አንደኛ አዎ፣ አይደለም፣ አዎ ላኦ የመልስ መስጫ ማሳጥን ለአይደለም የመልስ መስጫ ማሳጥን እናረግና ከዛ ጥያቄውን እንመልሳለን። ወተት ነጭ ነው። ስለዚህ አዎ ከሆነ መልሳችን አዎ ላይ እዚህ ላይ ራይት ወይም ምልክት እናረጋለን። ከሁለቱ አንዱ አይደለም ከሆነ እዚህ ላይ። ስለዚህ በሁለቱ የተቀመጠ የመልስ መስጫ መቀመጥ ይኖርበታል ማለት ነው። ጥሩ ተማሪዎች፣ አሁን ደግሞ እነኚህን ጥያቄዎች የተማርናቸውን ትምህርት የሚያጎለብቱ የተወሰኑ ጥያቄዎች አብረን በጋራ እንሰራለን ማለት ነው። አንደኛ የመረጃ አያያዝ ማለት
ምን ማለት ነው? ሁለት የመረጃ መሰብሰቢያ ያ ዘዴዎችን ቢያንስ አራቱን ጥቀሱ። ሶስተኛው የፍሬ ህይወት ቁጥር 1 መምህር የሆኑት መምህር ሄኖክ የክፍላቸውን ተማሪዎች የአንድ ሳምንት ቀሪ በሰንጠረዥ መልኩ ተቀምጧል። እንደሚከተለው ተቀምጧል። ሰንጠረዡ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ነው የትምህርት ቀናቱ። ዓርብ፣ ስለዚህ በእነኚህ የትምህርት ቀናት የቀሪ ተማሪ ብዛት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ 3 4 5 6 2 ናቸው። አንደኛ በብዛት ተማሪ የቀረባቸው ቀናት የትኞቹ ናቸው? ሁለት ዝቅተኛ ቁጥር ያለው ተማሪ የቀረው በየትኛው ቀን ነው? በየትኛው ቀን ነው? በአጠቃላይ በሳምንቱ የቀሩት የተማሪዎች ብዛት ስንት ነው? ጥሩ ተማሪዎች፣ ያሁን ስለ መረጃ አያያዝ የሚያወሱ ጥያቄዎች አሉ። እነኚህን ጥያቄዎች ለመስራት 7 ደቂቃ ሰጥቻችኋለሁ። ከ7 ደቂቃ ጋር በኋላ ተመልሰን በመገናኘት ጥያቄዎችን እንሰራለን ማለት ነው። አሪፍ አድርጋችሁ ስሩ። ተመልሰን እንገናኛለን።
እሺ ተማሪዎች ጥሩ አድርጋችሁ እንደሞከራችሁ ተስፋ አደርጋለሁ። ጥያቄዎቹ በጣም ቀላል ናቸው። እስካሁንም በክፍለ ጊዜው ያየናቸው ስለሆኑ አሁን ደግሞ አብረን እነኚህን ጥያቄዎች ረጋ ብለን እየተከታተላችሁን እንሰራለን ማለት ነው። የመጀመሪያው ጥያቄ ምን ይላል? የመረጃ አያያዝ ማለት ምን ማለት ነው? የመረጃ አያያዝ ማለት መረጃን የምንሰበስብበት የምናቀናጅበት እና የምናጠቃልልበት የመረጃ መሰብሰቢያ ዘዴ ነው። መሰብሰቢያ ዘዴ ነው። በጣም ጥሩ። የመረጃ አያያዝ ማለት መረጃን የምንሰበስብበት ሌላስ የምናቀናጅበት፣ ስናቀናጅ በሰንጠረዥና በስዕላዊ ግራፍ እናቀናጃለን ብለናል። ሌላው ደግሞ የምናጠቃልልበት ነው። ይሄ ዘዴ የመረጃ አያያዝ ይባላል ማለት ነው። ወደ ሁለተኛው ጥያቄ የመረጃ መሰብሰቢያ ዘዴዎች የሚባሉት እነማን ናቸው? የመረጃ መሰብሰቢያ ዘዴዎች ብዙ አይነት የመረጃ መሰብሰቢያ ዘዴዎች አሉ። ዋና ዋናዎቹ ብዙ አሉ። ከነኛ ውስጥ ዋናው ምልከታ በማድረግና በመመዝገብና መረጃውን በመመዝገብ ሁለት ሙከራ በማድረግ ሌላው መረጃን የምንሰበስብበት መንገድ ነው። በየነ መረብ መረጃና ትንተና ክፍል ከመረጃ እና ትንተና ክፍል በተጨማሪ ቃለ መጠይቅ በቃለ መጠይቅ ከመቅረጸ ድምጽ ማለት ተከማይቶ ሪከርድ ተደርጎ የተቀመጠ ድምጽ ማለት ነው። እነኚህ በቀጥታም ይሁን በተዘዋዋሪ መረጃ የምናደርግባቸው ናቸው፣ የምንሰበስብባቸው መንገድ ነው። ወደ መጨረሻው ጥያቄ ስንመጣ የፍሬህይወት ቁጥር 1 መምህር የሆኑት መምህር ሄኖክ የክፍላቸውን ተማሪ የአንድ ሳምንት ቀሪ በሚመለከተው ወይንም እንደሚመለከተው አስቀምጧል። ሰኞ ቀሪ ተማሪ ብዛት 5 ነው፣ ማክሰኞ 6 ነው፣ ሮብ 4 ነው፣ ሐሙስ 2 እና አርብ ደግሞ 3 ተማሪ የቀሪ ብዛት ያሳያል።
በዚህ ሰንጠረዥ በመከተል ከስር ያሉትን ጥያቄዎች መልሳቸውን ለመመለስ እንሞክራለን ማለት ነው። አንደኛው ሀ ምን ይላል? በብዛት ተማሪዎች የቀሩባቸው ቀናት እነማን ናቸው? አብዛኛው በብዛት የቀረበት ተማሪ የት ነው ቀኑ? በብዛት የቀረው ከነኚህ 5 6 ማክሰኞ 6 ሮብ 4 ሐሙስ 2 አርብ 3 ነው። በብዛት የቀረው የት ላይ ነው? ማክሰኞ ስንት ተማሪ ስለቀረ? 6 ተማሪዎች ቀርተዋል። ለዝቅተኛ ቁጥር ያላቸው ተማሪዎች የቀሩት ወይንም የቀረው በየትኛው የትምህርት ቀናት ነው? ካሉት ውስጥ 5 6 4 2 3 ነው። ሐሙስ 2 ተማሪ ብቻ ስለቀረ ዝቅተኛ ቀሪ የሚታይበት ቀን ማን ነው? ሐሙስ 2 ተማሪ የቀረበት ነው። በመጨረሻም በአጠቃላይ በሳምንቱ የትምህርት ቀናት ውስጥ በመምህር ሄኖክ በሚያስተምሩበት ክፍል ውስጥ የቀሪ ብዛት ስንት ናቸው ነው የሚለው የተማሪው ብዛት። ይሄን ደግሞ በመደመር ነው ከሰኞ እስከ አርብ ያሉት በትምህርት ቀናት። ስለዚህ እነኚህን እንደምራለን። ሰኞ 5 ነው፣ ማክሰኞ 6 ነው፣ ሮብ 4 አለ፣ ሐሙስ 2 እና አርብ 3 አለ። 5 እና 6 11 11 እና 4 15 15 እና 2 17 17 እና 3 20 ተማሪዎች ቀርተዋል። ተማሪዎች 20 ተማሪዎች ቀሪ ያሳያል። ያ ማለት ተማሪዎቹ እየተደጋገሙም ሊሆን ይችላል። በዚህ ላይ የሚያሳየው ግን 20 ተማሪ በሳምንቱ ውስጥ ቀሪ እንደሚያሳይ እናያለን ማለት ነው። በጣም ጥሩ ተማሪዎች፣ እስካሁን እያየናቸው ያለነው የመረጃ አያያዝ ነው። አሁን ደግሞ የመረጃ አያያዝ ያለውን የትምህርት ጨርሰናል። ዛሬ በዚህ ክፍለ ጊዜ ምን እንደተማረን እንከልሳለን ማለት ነው። በዛሬው የትምህርት ርዕሳችን የተማርናቸው ስለ መረጃ አያያዝ ነው። መረጃ አያያዝ ማለት ምን ማለት ነው? የመረጃ መሰብሰቢያ ዘዴዎች ምንድናቸው? እስኪ መረጃ አያያዝ ማለት ምን ማለት ነው? መረጃ አያያዝ ማለት መረጃን የምንሰበስብበት የምናቀናጅበትና የምናጠናቅርበት ዘዴ ነው። የመሰብሰቢያ ዘዴ ነው። ሌላው መረጃ የምንሰበስብባቸው ብዙ ዘዴዎች አሉ። ከነኚህ ውስጥ አንደኛው ምልከታ በማድረግና መረጃውን በመመዝገብ ነው። ሁለተኛው በበየነ መረብ ወይንም በኢንተርኔት አገልግሎት በመጠቀም ነው። ሶስተኛው ሙከራ በማድረግ ነው። አራተኛው በድምጽ መቅረጽ በማካሄድ፣ አምስተኛው ላይ መረጃን ከመረጃና ትንተና ክፍል በመውሰድ መረጃን ከተከማቸ ወይንም መረጃ ከሚከማችበት ቦታ መረጃ በመውሰድ ነው። በመጨረሻም በቃለ መጠይቅ ወይንም መረጃውን ከምንፈልግ ልናገኝ ከምንችላቸው ሰዎች መረጃውን መጠየቅ ነው። በተጨማሪ ደግሞ በመረጃ መሰብሰቢያ መንገዶች ውስጥ በዋነኛነት በብዛት የምንጠቀመው እኛ መረጃን በቃል መጠየቅ ነው። በቃል መጠየቅ ላይ ስንመጣ ደግሞ ለመረጃ ቃል መጠየቅ መረጃን ለመሰብሰብ ቃል ለመጠየቅ የቃል መጠይቅ ጥያቄዎች ያስፈልጉናል። እነኚህ የቃል መጠይቅ ጥያቄዎች ደግሞ ምን ሊሆኑ ይገባል? እነኚህ የቃል መጠይቅ ጥያቄዎች ሊሆኑ የሚገባው አንደኛ ቀላል መሆን አለባቸው። ያ ማለት ተጠያቂውን አካል ሊያወዛግቡ የማይችሉ። ሁለተኛ የሚጠየቀው ጥያቄ አጭር ግልጽ መሆን አለባቸው። በመጨረሻም ጥያቄው የቃል መጠይቅ ጥያቄ ደግሞ ግልጽ መሆን አለ የማያሻማ የማያወዛግብ መሆን አለበት። የዛሬው ትምህርታችን ይህን ይመስላል። መልካም ጊዜ